ጠቅላይ ሚኒስትር አብይ አህመድ የአሜሪካ የአፍሪካ እዝ ዋና አዛዥ ከሆነው ጄኔራል ዳግቪን ጋር መገናኘታቸውን አሳውቀዋል እና በቀጠናው ሰላምና መረጋጋት ዙሪያ ላይ ተነጋግረዋል። እኚሁ ጄኔራል ከፊልድ ማርሻል ብርሃኑ ጁላም ጋር እንደዚሁ ተገናኝተዋል። ከሳቸውም ጋር ቀጠናውን በሚመለከት ሰላሙን መረጋጋቱን በሚመለከት ተነጋግሯል። የጄኔራሉ ዋነኛው ዓላማ የአካባቢውን ወይም የቀጠናውን ሰላምና መረጋጋት በሚመለከት ነው። የጄኔራል ዳግቪን የአፍሪካ እዝ የሚባል አለ። የዛ ዋና አዛዥ ናቸው እኚህ ሰው በቀጠናዊው ሰላምና መረጋጋት ጉዳይ ላይ ሲያወሩ በእግረ መንገድም ስለ ኢትዮጵያ የባህር በር ፍላጎትም ተነጋግረዋል። ከጠቅላይ ሚኒስትሩም ካገኟቸውም ሌሎች ባለስልጣናት ፊልድ ማርሻሉን ጨምሮ በቂ የሆነ ማብራሪያ ተሰጥቷቸዋል። ያንንም ካገኙ በኋላ የተናገሩት ነገር እውነት ለመናገር ለኢትዮጵያ መንግስትም ኢትዮጵያ የባህር በር እንዲኖራት ለሚናፍቁ ሰዎችም ጥሩ ሊባል ወይም ደስ ሊባል ወይም ሊያስፈነድቅ የሚችል ነገር ነው። ሰውየው ያሉት አሜሪካ የኢትዮጵያን የባህር በር ፍላጎት ትደግፋለች፣ በሰላማዊ መንገድ ደግሞ ቢሆን የምታገኘው ትመርጣለች የሚል እንደግፋለን። የባህር በር ፍላጎቷን የኢትዮጵያን የባህር በር ፍላጎት እንደግፋለን። ለማግኘት ግን ኢትዮጵያ የምትከተለው መንገድ ሰላማዊ የሆነ መንገድ እንዲሆን እንመርጣለን የሚል ነገር ነው የተናገሩት። ከሳቸው በፊት የእስራኤልም እንደዚሁ ኢትዮጵያ በሰላማዊ መንገድ የባህር በር ቢኖራት ፍላጎቷ እንደሆነ ተናግረዋል። ይህ ንግግር አዲስ አይደለም አይደል? አዲስ አይደለም። አዲሱ ነገር ምንድን ነው መሰላችሁ? ለምንድን ነው የደገፉት የሚለው ለምን ደገፉት? ኢትዮጵያ የባህር በር ከሌላት ህልውናዋ አደጋ ውስጥ ስለሆነ አይደለም የደገፉት። ኢትዮጵያ ኢኮኖሚያዊ ጥገኛ ስለሆነች የባህር በር በማጣቷ ምክንያት ለዛ አይደለም የደገፉት። የደገፉት ለራሳቸው ጥቅም ብለው ምን ብለው ነው? ኢትዮጵያ ወደ ባህር ብትወጣ ለቀጠናው ሰላምና መረጋጋት ትልቅ አስተዋጽኦ ይኖራታል። ያ ማለት ኢትዮጵያ ወደ ባህር ብትወጣ አሜሪካ በቀጠናው ላይ ላላት ጥቅም እና ፍላጎት እጅጉን ያግዛል፣ ይረዳል። ኢትዮጵያ የባህር በር እንዲኖራት የምንፈልገው ኢትዮጵያውያን ከሚያስቀምጡት ለራሳቸው ከሚያስቀምጡት ምክንያት ጋር አያይዘን ሳይሆን ከራሳችን ጥቅም ጋር አያይዘን። አዲሱ ነገር ይሄ ነው። ኢትዮጵያ የህልውና ችግር ካለባት የባህር በር ብታገኝ ምን አለ ታገኝ የሚልና በዚህ መልኩ የሚደግፍና ኢትዮጵያ የባህር በር ብታገኝ የኔም ጥቅም ይጠበቃል ብሎ የሚደግፍ አካል በጣም የተለያየ ነው። ኢትዮጵያ ዝግ ስለሆነች 100 ምናምን ሚሊዮን ህዝብ ስላላት የባህር በር ብታገኝ ጥሩ ነው የሚል የውጪ ሰው ምኞቱን ነው የሚመኘልህ። ገፋ ቢል ሊጸልይ ይችላል፣ እግዚአብሔር ይርዳህ ሊል ይችላል፣ ፈጣሪ ይርዳህ ሊል ይችላል። ነገር ግን ኢትዮጵያ የባህር በር ብታገኝ የኔ ጥቅም አብሮ ይጠበቃል የሚል አካል ግን የባህር በር ኢትዮጵያ እንድታገኝ ማድረግ የሚችለው ሁሉ ያደርጋል። ልዩነት አለው። ይሄ ትልቅ ስኬት ነው። እውነት ለመናገር ለኢትዮጵያ መንግስት ትልቅ ስኬት ነው። የዓለማችን ሀያል ሀገር ቀጠናው ላይ ካሉ መንግስታት የበለጠ ተጽዕኖ ያላት ሀገር
የምትፈልገውን ነገር ለማድረግ ለማስፈጸም የተሟላ ከማንም የተሻለ አቅም ያላት ሀገር የኢትዮጵያን የባህር በር ፍላጎት ከራሷ ፍላጎትና ጥቅም ጋር አያይዛ አይታ ደግፈዋለች። አንዳንዶች የባህር በር ምናምን ስለተነሳ የት ደረሰ፣ ምን ተገኘ፣ ሚዲያ ላይ ከመወራት ውጪ ምናምን የሚሏል። ይሄ ትልቅ ትልቅ ስኬት ነው። ወደድክም ጠላህም ይሄ ትልቅ ስኬት ነው። አሜሪካ ያንተን አጀንዳ ከራሷ ፍላጎትና ጥቅም ጋር አስተሳስራ ይጠቅመኛል ደግፈዋለሁ አለች ማለት ከትልቅ ስኬት ነው። ትልቅ ስኬት ነው ለኢትዮጵያ መንግስት። እና የባህር በርም ኢትዮጵያ እንዲኖራት ለሚፈልጉ አካላቶች ይሄ ትልቅ ስኬት ነው። ለግብፅ ደግሞ ትልቅ ሽንፈት ነው። ለሻቢያ ትልቅ ሽንፈት ነው። ለኛው ጉዶች ደግሞ እውነት ለመናገር ትልቅ መርዶ ነው። ትልቅ መርዶ ነው። እነዚህ ላይ እመጣበታለሁ። ግን አሜሪካ ከራሷ ፍላጎትና ጥቅም ጋር አስተሳስራ ኢትዮጵያ የባህር በር ይገባታል ለምን አለች የሚለው ወሳኝ ነው። ለምን ከራሷ ፍላጎትና ጥቅም ጋር ለምን አስተሳስራው ደገፈችው? እስራኤልም እንዲሁ ነች። ለምን የሚለውን ማየት ያስፈልጋል። አንዱና ወሳኙ ጉዳይ ሻቢያ ማለት ምዕራባውያን ጠንቅቀው ያውቁታል። ፕሬዝዳንት ኢሳያስ አፈወርቂ የሚመሩት ሻቢያ ለቀጠናው ሰላምና መረጋጋት እንቅፋት ነው። ይህን ጠንቅቀው ያውቃሉ። ከዚህ ቀደም ነግሬያቸዋለሁ። የትግራይ ጦርነት ሲጀመር የምታስታውሱ ከሆነ ያኔ የአሜሪካ ምርጫ ነበር እና አንዳንድ ሰዎች አሜሪካ ትኩረት እንዳትሰጠው ምርጫውን ጠብቀው ጦርነቱን ጀመሩት ምናምን የሚሉ ሰዎች ነበሩ። እሱ ሳቢ ልክ አልነበረም። አሜሪካ ምርጫ ስታደርግ ሙሉ መንግስቷ ምርጫ ላይ ብቻ ያተኩራል ማለት አይደለም። የአሜሪካ መንግስት ብዙ እጆች ያሉት፣ ሌሎች ጉዳዮችን በሙሉ ችላ ብሎ በቃ ምርጫው ላይ ብቻ ያተኩራል ተብሎ አይታሰብም። ይሄ ታዳጊ ሀገር ላይ ያለ ምርጫ ነው። እንደዛ ነው የኔ ግምት። ጦርነቱ ሲጀምር አሜሪካ በራሱ ችላ ማለት ፍላጎትም ነበራት። ስጋትም ግን ነበራት። ከቁጥጥር ውጪ ይወጣ ይሆን ይሄ ነገር? እንደሰጋችውም ሻቢያ ገባበት፣ ከቁጥጥር ውጪ ወጣ። በነገራችን ላይ በጉዳዩ ውስጥ ጣልቃ የገቡት የሻቢያን መግባት ካረጋገጡ በኋላ ለአሜሪካ እሱ የገባበት ነገር እንደሚበላሽ ይታወቃል። እኔ አቋሚ አልተቀየረም። ያኔም የሻቢያ መግባት ልክ አልነበረም። አይ ቲንክ እንዲህ አይነት ነገር ማስታወስ ያለብኝ አይመስልም። ሻቢያ በብልጽግናም በኩል ገባ፣ በቲፒኤልኤፍም በኩል ገባ። ለኢትዮጵያ የሚመጣው ችግር ነው። በብልጽግና በኩል ሲገባ ስህተት፣ በቲፒኤልኤፍ በኩል ሲገባ ትክክል። በፍጹም አይሆንም። በፍጹም በየትኛውም በኩል ገባ ፍላጎቱ ኢትዮጵያ ላይ ያለውን እኩይ ዓላማ ማስፈጸም። ስለዚህ በየትኛውም በኩል ሲገባ ነው ልክ አይደለም ማለት ያለብን። የአሜሪካውያን አቋም ይሄ አይነት አቋም
ሻዕቢያ ሲገባበት ጦርነቱ ከቁጥጥር ውጪ እንደሚወጣ አውቀዋል። እንደተባለውም ወጣ። ጫና ፈጥረው ሊያስቆሙት ሞከሩ። እና አንዱ ምክንያታቸው ከራሳቸው ፍላጎትና ጥቅም ጋር አስተሳስረው የኢትዮጵያን የባህር በር ጥያቄ የደገፉበት ምክንያት የነሱን ፍላጎትና ጥቅም በሚመለከት ከኢትዮጵያ መንግስት ይልቅ ሻዕቢያ እንደማይፈጽምላቸው ስላወቁ። ለምሳሌ የኢሳያስ አፈወርቂ አስተዳደር ከአሜሪካ መንግስት ጋር ያለውን ግንኙነት ለማሻሻል በተለይ ከትራምፕ አስተዳደር ጋር ያለውን ግንኙነት ለማሻሻል ጠብ እርግፍ ሲል ነበር። ደብዳቤ እስከ መጻጻፍ ተገናኝቶ እስከ ማውራት የደረሱ እንቅስቃሴዎች ነበሩ። እነዛ እንቅስቃሴዎች ዋነኛው ዓላማቸው ኢትዮጵያ የባህር በር አጀንዳ የምታነሳው ኤርትራን ለመውረር ፈልጋ ነው የሚለውን ነገር ለማስረዳት አንድ፣ ሁለት በቀጠና ውስጥ ያለውን የአሜሪካንን ፍላጎትና ጥቅም በሚመለከት የኢሳያስ አፈወርቂ አስተዳደር ለመተባበርና ለማስጠበቅ ዝግጁ መሆኑን ለመግለጽ ነበር እና ለኢትዮጵያ የባህር በር ድጋፍ የፖለቲካ ድጋፍም አሜሪካ እንዳትሰጥ ለማድረግ ነበር። ግን አሜሪካኖች ያውቃሉ የሆነች ሰዓት ላይ አጣብቂኝ ውስጥ ስትገባ የምታደርጋትን እንቅስቃሴ አይደለም የሚያዩት። እንደማይሆን ያውቁታል። ኢቭን ፍላጎቱ እንኳን ቢኖረው የኢሳያስ አፈወርቂ አስተዳደር አቅሙ እንደሌለው ያውቁታል። በፍላጎት ደረጃም እንደሌለው ያውቃሉ። ከአጣብቂኙ ለመውጣት ነው። ፍላጎትም ቢኖረው አቅሙ ያለው ሊጠግኑትም አይችሉም። ምርጫ የሌለበት፣ ህገ መንግስት የሌለበት፣ ፓርላማ የሚባል የሌለበት አንድ ሰው በጸጥታን መዋቅር ውስጥ ብቻ የሚፈልገውን እያስፈጸመ የሚኖርበት ሀገር ነው። ሰው አቅሙም እንደሌለ ያውቃሉ። ሊቀየርም እንደማይችል ያውቃሉ። እዚህ ቦታ ላይ ከኢትዮጵያ የተሻለ የአሜሪካንን ፍላጎትና ጥቅም ሊያስጠብቅ የሚችል አካል የለም። ይሄን ስለሚያውቁ አንድ፣ ሁለት የኢሳያስ አፈወርቂ መንግስት የአሜሪካንን ድጋፍ እንደማያገኝ ሲያውቅ ለማግኘት እኮ ብዙ ሞክረዋል እኮ እንወያያለን ሁሉ እስከ ማለት እኮ ደርሶ እኮ ነበር። ታስታውሳላችሁ? በውጭ ጉዳይ ሚኒስቴራቸው በኩል የቀጠናውን ሰላምና መረጋጋት በሚመለከት፣ የናይል ቤዝንን በሚመለከት፣ የባህር በር ጉዳይን በሚመለከት፣ ባህሩን በሚመለከት ከማንም ጋር ለመነጋገር ዝግጁ ነን እኮ ብለው ነበር። ወዲያው ነው እንዲህ ነገር ምናምን የተባለው። እሱ እንደማይሆን ሲያውቁ ዝግጁም አልነበሩም። በእርግጥ እንደማይሆንም ሲያውቁ አካባቢው ላይ ኢራንን ጎትተው ይዘው መጡ። ኢራንን ቅርብ ጊዜ የኢራን አውሮፕላኖች ናቸው ኤርትራ ውስጥ መሳሪያ ሲያራግፉ የነበረው። ኢራንን ይዘው መጡ። ይሄ በነ አሜሪካ በነ እስራኤል በኩል ቀይ መስመር ታለፈ ማለት ነው። አሁን ጸቡ ከኛ ጋር ነው። ኢራን በዚህ አካባቢ ላይ መግባት የምትችልበት ተጽዕኖዋን ማሳረፍ ምናልባት ማስፋት የምትችልበትን በርና እድል የኢሳያስ አፈወርቂ መንግስት ሲቅበዘበዝ ፈጠረ።
ሲቅበዘበዝ ጄኔራሉ የመጡት ዋነኛው ምክንያት ከዚህ ጋር የተያያዘ አልሸባብ አይደለም። ጄኔራሉ መጥተው ከጠቅላይ ሚኒስቴሩም ጋር ከፊልድ ማርሻሉም ጋር እየተነጋገሩበት ዋነኛው ጉዳይ ይሄ ነው። እስራኤል በሰላማዊ መንገድ ትበል እንጂ ኢትዮጵያ በየትኛውም አይነት መንገድ ብታገኝ የባህር በር ደስታዋ ፍላጎቷም እንደዛ። በተለይ እነዚህ ሁለት ሀገራቶች ከራሳቸው ጋር ነው የሚያያይዙት ነው የምላችሁ። ሌሎችም አሉ የሚደግፉ ኢትዮጵያ የባህር በር እንዲኖራት። አሜሪካ፣ እስራኤል ግን ከራሳቸው ደህንነት፣ ከራሳቸው ፍላጎት፣ ከራሳቸው ጥቅም ጋር አያይዙ ከዛ ጋር አያይዘው ነው ኢትዮጵያ የባህር በር ብታገኝ እንጠቀማለን ብለው። ሌሎችም ግን አሉ የሚደግፉ። በሁለቱ ልክ ግን ከራሳቸው ጋር ያያያዙት ግን አይደለም። እነዚህ ሀገራቶች ደግሞ ከፈለጉ ያደርጉታል፣ አትጠራጠር። የባህር በሩን ጉዳይ ለማሳካት እውነቴን ነው እምለው የኢትዮጵያ መንግስት ራሱን የቻለ አቅም እንዳለው አምናለሁ። እንደው ግን የኢትዮጵያን መንግስት አቅም እንኳን ከተጠራጠርክ የነዚህ አካላት ከራሳቸው ጋር አያይዘው የትኛውንም አይነት ድጋፍ ለማድረግ ዝግጁ ከሆኑ ለማትጠራጠር። ዋናው ጄኔራሉ የመጡበት ምክንያት ኢራን መግባት ስለጀመረች። ስለዚህ ምን ወሰኑ? የኢራን ተጽዕኖ እዚህ አካባቢ ላይ መኖር የለበትም። ስለዚህ የኛን ፍላጎትና ጥቅም በማስጠበቅ ረገድ አካባቢው ላይ ተወዳዳሪም አቻም የሌላትን ሀገር ወደ ባህር እናውጣት፣ ከባህሩ ጋር እናገናኛት፣ ያን ፍላጎቷን እናገዝ፣ እንደገፍ የሚል ውሳኔ ተወሰነ ማለት ነው። ድሮም ፍላጎት አላቸው። ያሁኑ ግን ሲሪየስ ነው። ያሁኑ ሲሪየስ ነው። ያሁኑ ከራሳቸው ፍላጎትና ጥቅም አንጻር የነሱን ፍላጎትና ጥቅም አደጋ ውስጥ ሊከት የሚችል አይነት ወይም ሊከት የሚችል ኃይል ቀጠናው ላይ እግሩን ለመትከል እየሞከረ ስለሆነ አሁን ኢትዮጵያ ምን መሆን አለባት? ወደ ኢሳያስ አፈወርቂም መሰናበት አለባቸው። ጄኔራሉ የመጡ ስለዚህ ነው። የተነጋገሩትም በዚሁ ጉዳይ አትጠራጠሩ። በሰላማዊ መንገድ ቢሆን እንመርጣለን ይበሉ እንጂ እኔ ከፊልድ ማርሻሉ ጋር የተነጋገሩት ከቁጥጥር ውጪ በማይወጣ አይነት መልኩ ይሄ ልንቀበለው የማንፈልገውን አይነት ሪስክ በማይፈጥር አይነት መልኩ በአጭር ጊዜ በአነስተኛ ወጪ ማሳካት የሚቻልበት አማራጭ እጃችሁ ላይ አለ ወይ ለማለት ነው። የመጡበት አለ ወይ? የፖለቲካ ወታደራዊ አማራጫችሁን አሳዩ። ምክንያቱም ሱዳን ላይ ችግር አለ፣ ሶማሊያም ላይ ችግር አለ። ይሄ ባለበት ሁለቱ ሀገራቶች ወደ ግጭት ቢገቡ ሌሎች አካላቶችም ከጀርባ ስላሉ ነገሩ ከቁጥጥር ውጭ ሊወጣ ይችላል። ስለዚህ እዛ ድረስ በማይወጣበት አይነት መልኩ ብዙ ጉዳት በማያስከትል አይነት መልኩ በፖለቲካም ይሁን በወታደራዊ አማራጭ ያሰባችሁት ነገር አለ ወይ? እሱን እንነጋገርበት እንጂ በጉዳዩ ላይ ድጋፍ ማድረግ ለኛ ግዴታ ነው፣ ከራሳችን ጋር የተያያዘ ነው። ይሄ ለግብጽ መርዶ ነው። ለግብጽ መርዶ ነው ይሄ። ምክንያቱም ግብጽ ምን አይነት አቋም አላት?
ኢትዮጵያ ወደ ባህሩ አካባቢ በፍጹም እንድትወጣ አልፈልግም የሚል በነገራችን ላይ ግብጽ ይህን አቋም የያዘችው አንድም የኢትዮጵያ ታሪካዊ ጠላት በመሆኗ ነው። ግን ብቸኛው ምክንያት ግን እሱም ብቻ አይደለም። እንደገና ኢትዮጵያ ወደ ባህር ብትወጣ ቀይ ባህር ላይ የሚኖራት ተጽዕኖ ትልቅ ነው እና የስዊስ ካናል ጉዳይ ያሳስባታል። የስዊስ ካናል ጉዳይ ያሳስባታል ግብጽ። አንድም ጠላት ስለሆነች ነው፣ ሁለትም በተወሰነ ደረጃ ከራሷም ጥቅም ጋር አያይዛ ስለምታየው ኢትዮጵያ በፍጹም መውጣት የለባትም የሚል አቋም አላት። አሁን ይሄ አቋሟ ከኢትዮጵያ ጋር አይደለም የሚጋጨው፣ ከኢትዮጵያ ጋር ብቻ አይደለም። አሁን ይሄ አቋሟ ከነ አሜሪካም ጋር ነው የሚጋጨው። ከነ አሜሪካ ጋር የሚጋጭ አቋም ሰው ለግብጽ መርዶ፣ ለግብጽ ትልቅ መርዶ፣ ለሻቢያም ትልቅ መርዶ፣ ትልቅ መርዶ። ጉዳዩ አሁን የኢትዮጵያ ብቻ እየሆነ አይደለም። ስኬት ነው እኮ ያልኩት ለዛ። ዲፕሎማሲ ማለት ምን ማለት መሰላችሁ? ሰው እንዲረዳችሁ ማድረግ አይደለም። ዲፕሎማሲ ማለት ሰው እንዲያግዛችሁ ማድረግ አይደለም። ያ ሰው እናንተን መርዳት፣ እናንተን ማገዝ፣ ራሱን መርዳት፣ ራሱን ማገዝ እንደሆነ አድርጎ እንዲቆጥር ማድረግ ነው። እንደዛ ማድረግ ነው ዲፕሎማሲ ማለት እሱ ነው። ወዳጄ እኔን አይደለም የምትደግፈው፣ ይሄን ለራስህ ስትል ነው የምታደርገው ብለህ ማሳመን። እነ አሜሪካ እነ እስራኤል ከራሳቸው ጋር አያይዞ ማየት ጀመሩ። ከራሳቸው ጋር ያኑ ዲፕሎማሲ ማለት ጉዳዩ የእናንተም ነው የኛ ብቻ አይደለም። ነገ ከነገ ወዲያ እኛ ብቻ የምንጎዳ መስሎ የሚሰማችሁ ከሆነ ስህተት ነው ብለህ እነሱም እንደሚጎዱ ጥቅምም ካለው እንደሚጠቀሙ ማሳሰብ፣ የራሳቸው አድርገው እንዲወስዱት ማድረግ ነው። በነገራችን ላይ ሰው በደንብ ሚናውን በደንብ የሚወጣው የሚያግዘው ልክ እንደዛ አድርጎ ጉዳዩ ሲቆጥር ነው። ሰው ለግብጽ ከባድ ነው፣ ለኤርትራ መንግስት ከባድ ነው። እኔ ምን ሲሆን ኢራን ወደዚህ ስቦ እንዳመጣ ኢሳያስ አፈወርቂን ሊገባኝ አልቻለም። አንዳንዴ ፈጣሪ ይረዳሃል እኮ አንዳንዶችን እንዲሳሳቱ በማድረግ ሰው ለኤርትራም ለግብጽም ትልቅ ፈተና፣ ትልቅ ተግዳሮት ነው። ባይዘው ይሄ ማለት ሌላ ትርጉሙ ልንገራችሁ። ወደ ራሳችን እንመለስ፣ ወደ ኢትዮጵያ ፖለቲካ። የጄኔራሉ መምጣት እና የኢትዮጵያን ፍላጎት ከራሳቸው ፍላጎትና ጥቅም ጋር አያይዘው ኢትዮጵያ እየጠየቀች ያለችውን ነገር ብታገኝ እኛም እንጠቀማለን ብለው ማሰባቸው፣ ይሄን መግለጻቸው ለውስጥ ፖለቲካ የሚያስተላልፈው አንድ መልእክት አለ። ምን እያሉ መሰላችሁ? ለጊዜው ምርጫችን ይሄ መንግስት ነው እያሉ፣ ለተቃዋሚዎቹም ማለት ለጊዜው ምርጫችን ይሄ መንግስት ነው እያሉ ይሄንንም መልእክት እያስተላለፉ ሌላ አማራጭ አንፈልግም ነው ኢትዮጵያ ውስጥ አሁን ያለንን ፍላጎት በማሳካት ረገድ ፍላጎቱም ጉጉቱም ምኑም ያለው አካል ይሄ መንግስት ነው። ሌላው ተቋሚማ በሙሉ ከማን ጋር እየሰራ ነው? ከሻቢያ ጋር እኮ እየሰራ ነው። በቀጥታም ይሁን በተዘዋዋሪ እየሰራ ነው። ሌላው ተቋሚማ የኢትዮጵያን የባህር በር ፍላጎት እኮ ምን እያለ ነው? እየተቃወመ ነው። ጊዜው አይደለም ምናምን እያለ ነው። ግን አሜሪካ ምን እያለች ነው? ትክክለኛው ጊዜው አሁን ነው እያለች ከእኔ ፍላጎትና ጥቅም አኳያ የባህር በር ያስፈልጋታል ኢትዮጵያ እያለች
ሶ አሜሪካ ልትደግፍህ የምትችለው ይህንን አቋምህን አይታ ይህን አቋምህን አይታ ከኔ ፍላጎትና ጥቅም ጋር በተያያዘ ምን ሊሰጥ ይችላል ይሄ አካል ኢትዮጵያም ውስጥ ቀጠናው ላይ ሁሉም እንደምታዩት ነው። የባህር በር ጊዜው አይደለም፣ ኢትዮጵያ የባህር በር አይገባትም፣ ፖለቲካ ምናምን ባይ ነው። ሁሉም እንደዛ ነው። ይሄ ማለት አሜሪካ የምትመራው ዓለም አቀፍ ማህበረሰብ አንተን ለመደገፍ አንተን ለማገዝ እና ይህንን መንግስት ለመጣል የምታደርገውን ጥረት ላይ አቅም ለመሆን ፍላጎት የላትም ማለት ነው። አሜሪካ ፍላጎት የላትም። አሁን ይሄ መንግስት እንዲወድቅ አትፈልግም። አሁን አንተን አግዛ ይሄን መንግስት ጥላ አንተን መንግስት ልታደርግ አትፈልግም። ለምን? ሌላ ፕሮጀክት ነው የሚበላሽባት። ከራሷ ፍላጎትና ጥቅም አኳያ ቀጠናው ላይ ስጋት የሆነ ኃይል እየመጣ ነው። አሁን አሜሪካ እሱን ኃይል ማስወገድ ላይ ነው ፍላጎት። አንተ ግን የባህር በር ኢትዮጵያ አያስፈልጋትም ለመውረር ነው ምናምን። አሁን አሜሪካ ትፈልጓለች ወዳጅ፣ እሱ እየነገረች ነው። ብትወርም ትፈልጋለች። እንዲህ በአፍ አትነግረህም እንጂ እንደዛ እንድትሆን ነው አሁን የምትፈልገው አሜሪካ። እንደዛ እንድትሆን ነው የምትፈልገው። አሁን አሜሪካ ከፕሬዝዳንት ኢሳያስ አፈወርቂ ከሚመራው አስተዳደር ጋር እንድትሰራ ሳይሆን እሱን እንድትጥል ወይም እሱን የሚጥሉትን አካላቶች እንድትደግፍ ነው የአሜሪካ ፍላጎት። የአሜሪካ ፍላጎት እሱ ነው። በደንብ የዲፕሎማሲ ስራ ስላልሰራን ነው እና አሜሪካን ምናምን ድጋፍ ማግኘት ያልቻልነው የሚሉ አካላቶች ስላሉ ነው። ብትሰራም አታገኝም። በዚህ ረገድ አሁን ላይ ተመልሰህ ገምግም። አሜሪካ ከሻዕቢያ ጋር አብሮ የሆነን አካል ደግፋ አታውቅም። የኢትዮጵያ መንግስት ሆኖ ሳለ የኢትዮጵያ መንግስት በአሜሪካ ድጋፍ ጭምር መጥቶ ሳለ የለውጡ መንግስት ማለት በዛ ጦርነት ወቅት ግን መንግስት ላይ ከፍተኛ ጫና ሲያሳድሩ የነበረው ትግራይ ውስጥ የተፈጸመው በደል አስለቅሷቸውና አሳዝኗቸው እንዳይመስላል። ያ ደግፈውትም ቢሆን ወደፊት ያመጡት መንግስት ለሻዕቢያ እንደፈለገ የሚሆንበትን በርና እድል በመፍጠሩ ተበሳጭተው በዛ ተናደው ይህን መልሰህ መገምገም። ከሻዕቢያ ጋር ሆነ ሊያግዝህ ሊደግፍህ የሚችለው በሙሉ የኢትዮጵያ ቋሚ ጠላት የሆኑ አካላቶች ናቸው። ከነሱ ጋር ሆነህ ደግሞ የኢትዮጵያን ሕዝብ ልብ ማሸነፍ ደግሞ አትችልም። እንዲሁ ትቅበዘበዛለህ እንጂ እኔ እውነቴን ነው። እንዲሁ ትቅበዘበዛለህ። ለዛ ነው ከበፊትም ተነጠል። ይሄ እነ ቲፒኤልኤፎች ወደ ሻዕቢያ ሲሄዱ ቆይቷል ስናቅ፣ ሁኔታው የሚያስታውቅ ነበር። በኋላ ነው ይፋ ወደ ማድረግ የመጡት ዘግይተው እና የዛን ሰዓት ከነሱ አካላት መነጠል ያስፈልጋል። ምክንያቱም ከሻዕቢያ ጋር ሆነ የትም አትደርስም። ማንም ደርሶ ማያውቅም። እሱም ሻዕቢያም እንድትደርስም አያግዝም፣ አይደግፍህም። የኢትዮጵያ መንግስት በሱ ተከልለ ወይም ከሱ ጋር ሆነ ስትመጣ ለመቀበል ይቸግረዋል። የፈለገ የኢትዮጵያን መንግስት ሰይጣን አድርገህ ብትስልም ነው የምልህ፣ ሰይጣን አድርገህ ብትስልም ግብጽ በአንድ በኩል ሻዕቢያ በአንድ በኩል አንጠልጥሎክ ሲያመጣ እያየህ የኢትዮጵያ ህዝብ አይቀበልም። የዓለም አቀፉ ማህበረሰብም አይደግፍም። ይሄ
አሁን በአሜሪካ በኩል እየተገለጠ ያለው ከራሷ ፍላጎትና ጥቅም ጋር አያይዛ የኢትዮጵያን የባህር በር ፍላጎት መደገፍ ማለት ወዳጄ ለኔ ፍላጎትና ጥቅም የሚሰራ አካል እንደዚህ አይነት ጥያቄ ይጠይቃል እያለች መልእክት እያስተላለፈች ለተቃዋሚዎቹም ትልቅ መልእክት ነው። ትልቅ መልእክት። አንድ ነገር ንገራቸው። አሜሪካ በጣም መስራት እየፈለገች ያለችው አንድ ጉዳይ ማለት ኢሳያስ አፈወርቂ ወደ ውይይት እንዲመጣ አግሬሲቭሊ ሰርተዋል። ነገር ግን አልሆነም። የመሆን እድሉም አነስተኛ ነው። ግን ኢሳያስ አፈወርቂን በሚቀርቡ ሀገራትና መንግስታት በኩል እነሱ እንዲያነጋግሩ ጫና እንዲፈጥሩ ያግባቡ ነው ወደ ውይይት ወደ ድርድር እንዲመጣ ከኢትዮጵያ መንግስት ጋር። ሌላኛው በጣም እየሰሩበት ያለው ጉዳይ ይሄ ጥምዶ የሚባለውን ነገር መበጠስ። ጥምዶ የሚባለውን ነገር መበጠስ ነው የፈለጉት ያለው። በተለይ በቲፒኤልኤፍ እና በሻዕቢያ መካከል ያለውን ግንኙነት መበጠስ ነው የፈለጉት። ምን እያልኩ እንደሆነ ገብቷል? አይደግፉም ብቻ አይደለም እያልኩ ያለው። ከሻዕቢያ ጋር ስትሆን አይደግፉም ብቻ አይደለም እያልኩ ያለው፣ ኢቭን ያዳክማሉ ነው። ምክንያቱም አጌኒስት ከነሱ ኢንተረስት ጋር ነው የቆምከው። ከነሱ ኢንተረስት በተቃራኒ ነው የቆምከው እና ለመደገፍ ብቻ አይደለም። አሜሪካ አልደገፈችህም ማለት እንዳይሳካልህ ትሰራለች ማለት። አሜሪካ ደገፈችህ ማለት እንዲሳካልህ ታግዛለች ማለት። ይሄ አሁን ላይ ተቋሚ ነን ለሚለው አካል እውነት ትልቅ ትምህርት ነው። የባህር በርን በሚመለከት አቋምን ግልጽ ማድረግ ጥሩ። በግልጽ የባህር በርን እንደግፋለን፣ ኢትዮጵያ የባህር በር ሊኖራት ይገባል የሚለውን አቋም በግልጽ ተናገር። በነገራችን ላይ ከሻዕቢያ ጎን ላለመሰለፍህ ማሳያው እሱ ብቻ ነው። ከሻዕቢያ ጎን ላለመሆን ማሳያው እሱ ነው። ስለዚህ ወጥተህ በግልጽ ኢትዮጵያ የባህር በር ይገባታል ብቻ አይደለም የመንግስት አጀንዳም መሆኑ ይሄን ደጋግመህ ነው ማለት ያለብህ። የሆነ ጊዜ አንዴ ምናምን ብቻ ደጋግመህ። ትልቅ ጉዳይ ነው። ከዚህ ያነሰ እንኳን ይደጋገማል። ከዚህ እንኳን ያነሰውን ደጋግመን እናውቃለን። ይሄ ትልቅ ጉዳይ ነው። ትልቅ ጉዳይ ነው። በደንብ ደጋግመህ ነው ነገር ያለብህ። አንዲት ጊዜ ብቻ ብለህ የምታልፈው ጉዳይ አይደለም። ይሄ አስፈላጊ የአሜሪካንንም ድጋፍ ለማግኘት የኢትዮጵያውያንንም ልብ ለማግኘት ከሻዕቢያ ጋር ሆነ መንግስትን እረፍት ስትነሳለት፣ እውነቱን ልንገርህ የኢትዮጵያ ሕዝብ መንግስት ላይ ተጽዕኖ ሲኖር አይጠላም። ምክንያቱም መንግስት ላይ ተጽዕኖ ሲኖር መንግስት ወደ ህዝቡ ይመለከታልና የህዝቡን ችግር ለመፍታት ይሞክራል ምናምን ተብሎ ስለሚታሰብ ማለት ነው። እንደዛ ስለሚታሰብ ነገር ግን በሻዕቢያም በኩል ሆኜ ልምጣ ግን ብትል የመጀመሪያው የሚቃወም ራሱ ህዝቡ እንድትመጣ አይፈልግም። በዛው ሆነ ተጽዕኖ እንድትፈጥር እንድትረብሽ ነው የሚፈልገው እንጂ መተህ መሪ እንድትሆን አይፈልግም። ተቃዋሚ ጎራ ግልጽ መሆን አለበት። በዚህ ግልጽ በባህር በር ጉዳይ ላይ ጥያቄ የለው። እውነት ለመናገር አጀንዳውን አጀንዳ ማድረግ በራሱ ነው
አጀንዳውን አጀንዳ ማድረግ በራሱ ከማግኘት እኩል ሊቆጠር ይገባል። ሲገኝ እንዲህ የሚባል ከማግኘት እኩል ሊቆጠር ይገባዋል። ምክንያቱም አጀንዳውን ማንሳት አይቻልም እንደ መንግስት ማለት ነው። እንደ መንግስት አይቻልም። ምን እንደሚያስብል ይታወቃል። ተስፋፊ፣ ትምክተኛ ምናምን ነበር የሚያስብል። መነሳቱ በራሱ ነው የትውልዱ ጥያቄ መሆኑ በራሱ በዚህ ረገድ ኮንሺየስ መሆናችን በራሱ ምን ማለት ነው? ገለነዋል የተባለውን ጉዳይ እኮ ነው እንዳልሞተ እኮ ነው የታየው። መጠየቃችን በራሱ በቃ የባህር በር ይገባናል ብለን ለዚያም የነበረንን መጠየቃችን ያ ማለት ያጣንበትን መንገድ አንቀበልም ማለት ነው። ከዚህ ቀደም ተናግሬ የነበረንን የባህር በር አሁን ይገባናል ማለት ያጣንበትን መንገድ አንቀበልም ማለት ነው። እስከዛሬ ያጣንበትን መንገድ ተቀብለን ነው የኖረው። ያን ውርደት ለብሰን ነው የኖረው። አልቀበልም ያልክ ጊዜ ነው ውርደትን አሽቀንጥር የጣልከው። መሳካት አለመሳካቱ የጊዜ ጉዳይ፣ ጥረትም ይወስናል። ግን መባሉን ራሱ ትልቅ ዋጋ መስጠት ያስፈልጋል። ሲገኝ ነው የሚባል ነገር የለም። ለምንም ተብሎ ይሁን ለፖለቲካ ትርፍም ይሁን ለምርጫም ይሁን ብቻ መባሉ ነው እኮ ማለት። በመንግስት ደረጃ መባሉ ቀላል ትርጉም አይደለም። የምታጣጥለው ጉዳይ አይደለም። ለፖለቲካ ተብሎ ነው ማታለያ ምናምን ተብለም የሚጣጣል ጉዳይ አይደለም። የሚያንስ አይደለም። ለምንም ዓላማ ተብሎም ይሁን የባህር በር ኢትዮጵያ ይገባታል፣ ያጣችውን የባህር በር ኢትዮጵያ ማስመለስ አለባት የሚለው በጣም ክብደት አለው። ለምንም ዓላማ ቢሆን ክብደት አለው። በዛ ደረጃ ማየት አስፈላጊ። እነ አሜሪካ ይሄንን የኢትዮጵያን አቋም ወደውታል። አሁን ላይ ወደውታል። በተለይ የሆነ ሰዓት ትንሽ እስቲ ቆይ ምናምን እኛ እንትን እንበልበት ምናምን እያሉ ነው። አሁን ግን ነገሩ ውጥረቱ ሌላ ለነሱ ስጋት የሚሆን አካል ይዞ እየገባ እንደሆነ ሲያውቁ ውጥረቱ ኢሳያስ አፈወርቂንም በተወሰነ ደረጃ ሊጠቅመውም ይችላል። እሱንም እንደሆነም ሲያዩ ምክንያቱም በጦርነት ሰርቫይቭ ታደርጋለህ። ብዙ ጊዜ ባገነን ሆነ ጦርነት ሲኖር ሰርቫይቭ ታደርጋለህ። እንደገና የህዝብ ድጋፍ የምታገኝበት አማራጭ ይሆናል። በእርግጥን ኢሳያስ አፈወርቂ ጦርነትስ ባይኖር ለመውደቅ የሚያሰጋው ነገር አለ እንዴ ብዬ ሳስብ ብዙ አይታየኝም። እውነት ለመናገር አይ ቲንክ የኤርትራም ህዝብ ምናምን በቃ አሁን እድሜውም ገፍቷል። ስለዚህ ራሱ ፈጣሪ እስኪ ይፍታቸው ብሎ በቃ የተወው ነው የሚመስለኝ። እንደዛ ነበር የሚመስለኝ። ግን ዋናው ቅድም እንዳልኳችሁ ኢራንን ስቦ ማስገባት ለኢትዮጵያ ትልቅ የስኬት ምንጭ ሆኗል። እና አሜሪካም እና እስራኤልም ጉዳዩን ከራሳቸው ጋር አያይዘው እንዲያዩት እና በፍጥነትም እንዲከናወን እንዲፈልጉ አድርጓል። እና የጄኔራሉ መምጣት ከአልሸባብ ጋር ምናምን ለማውራት አይደለም፣ ስለሱም ያወራሉ። ግን በዋናነት ከኢትዮጵያ የባህር በር ጥያቄ ጋር የተያያዘ ነው። በአይነ ህሊናዬ ስገምት እቅዳችሁን አሳዩ። በምን ያህል ጊዜ ያልቃል? በምን ያህል ወጪ ይጠናቀቃል? ከዚህ በላይ ማለፍ የለበትም። ይሄንን ሪስክ መቀበል አንፈልግም፣ አንችልም።
ከዚህ በታች ያለውን ነገር በሙሉ እንቀበል ብንል በምን ያህል ጊዜ በምን ያህል ውጪ ታጠናቀቁታላችሁ እንጂ በሰላም ይሁን በምናምን እሱ ለአፍ ነው ተውት። ቢሆን ጠልተው አይደለም ግን እንደማይሆን ማንም ያውቃል። እንደማይሆን ማንም ጠንቅቆ ይረዳል። የሆነ ወዳጆች